ጤና ይስጥልን ቤተሰብ እንደምን አላችሁ? በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታ እንዲደርሳችሁ ቸሩን ሁሉ እየተመኘው ዛሬ ይዤው ከመጣሁት መልካም የሚባል ሐሳብና ሁላችንም ልንወስደው ልንማርበት ይገባል ከምለው መሰረታዊ ሐሳብ እነኚህ ሰዎች በጣም የምወዳቸው ወደ ሶሻል ሚዲያ ራሴን ቢዚ እንዳረግ ሶሻል ሚዲያ ለዚህ ዘመን እየተሰጠ የወጣቶች ጸጋ ነው። ማንኛውም ሰው ቢጠቀምበት ዘመን እየሰጠው ለሁላችንም ስጦታ ነው እና ይህን ብንጠቀምበት የበለጠ ውጤታማ እንሆናለን፣ የበለጠ እናተርፋለን በሚል ራሴን ወደዚህ እንድገባ ከረዱኝ ሰዎች በእያንዳንዱ እንቅስቃሴያችን ህይወታችን ወደ አላስፈላጊ ቦታ እንዲሄድን የራሳቸው አስተዋጽኦ ያላቸው ሰዎች አሉና ልባም ለሆነ ሰዎች አስተዋይ ለሆነ ሰው ደግሞ ከሶሻል ሚዲያም ብዙ ነገር ተምሮ ራስን ማከብ ራስን ማገዝ ይቻላልና እነዚህ በስክሪን ላይ የምታዩቸው ዮናስ ሞህና ሮቤል ፍስሐ በጣም የምወዳቸው የምር ስሬስ ከዚህ ዘመን ወጣት ሁሉም ሰው ቀናይ አመለካከት ቀናይ ሐሳብ እንዲኖረው የሚያደርጉ ወጣቶች ናቸውና የእውነት የምሬን ነው የምወዳቸው። ስሬስ በዚህ ዘመን ስኪልፉል የሆነ ተጽዕኖ ፈጣሪ ዮናስ የማርኬቲንግ ባለሙያ በዘርፉ የአይቲ ምሩቅ ነው። ብዙ ጊዜ እንግዲህ ሲያወራ እንደምትሰሙት ብዙ ሰራተኞቹን በውስጡ የያዘ የሚናገረው የሚያሳምን በእያንዳንዳችን ህይወት ውስጥ ገብቶ ችግራችንን የሚያሳይ ይንቆ ወጣት ነውና ስለ እውነት የምሬን ነው ማመስገን ይገባል። አያቀኝም ዮናስ በፍጹም እኔ እዚህ ምድር ላይ ስለመኖሬ አይደለም ስለምንም ነገር ስለኔ የሚያውቀው ነገር አብዝቼ ዮናስን እከታተለዋለሁ። ወደ ሶሻል ሚዲያ በምችለው ሞክሬ ራሴን የበለጠ ርቀት መሄድ የማስችልበትን ሁኔታ ልፈጥር እችላለሁ በሚል ወደዚህ እንዲገባ ያደረገኝ ሰውና ነውና የምሬን ነው ይመቸኛል። ሁላችሁም በእያንዳንዱ ህይወታችሁ በእያንዳንዱ ሞመንታችሁ በእያንዳንዱ እንቅስቃሴያችሁ የራሳችሁ የሆነ ሰው ሊኖራችሁ ይገባል። ፋሚሊ የራሳችሁ የሆነ ሰው ሊሆን ይገባል። እንደ አርያነት የምትወስዱት እንደ ተምሳሌትነት የምትጠቀሙት ሰው ሊኖራችሁ ይገባል። ምናልባት ብዙዎቻችን ዛሬ ላይ በተለይ በየትኛውም የሶሻል ሚዲያ በቲክታኩም በዩቲዩብ ማንም ሰው ቢሞክር የተሻለ ርቀት መሄድ እንደሚችል የሚያሳዩ እጅግ ብዙዎች መጥተዋል። እኔ ብዙ እጅግ በጣም የምወዳቸው ሰዎች አሉ። እጅግ የበዙ ኢትዮጵያውያን የሶሻል ሚዲያ ተጽዕኖ ፈጣሪዎች ራሳቸውን የተሻለ ደረጃ ላይ ያደረሱ ህይወታቸውን አፕግሬድ ያደረጉ ብዙ ርቀት የተጓዙ ሰዎች አሉ። ሮቤልና ዮናስን በተለይ ይወዳቸዋል። ሮቤል ፍስሐ እንደምታውቁት እንግዲህ በኢቢኤስ በተለያየ ህይወት ደረጃ በህይወት ውጣ ውረድ ውስጥ የሚሰቃዩ ሰዎችን ከውበት በላይ በተሰኘው ፕሮግራም ብዙ ስራ የሚሰራ ልጅ ነው። ከተፈጥሯዊ ጸጋው ጀምሮ እንግዲህ አንዳንዴ ፈጣሪ ሁሉንም አሟልቶ ይሰጣል ይባላል። ከተፈጥሯዊ ስብዕናው የተፈጥሯዊ ጸጋው ፈገግታው ሰዎቹን አረዳዱ የሰዎቹን ስነልቦና እንዴት እንደሚጠግን እንዴት እንደሚጠብቅ ስታውት ነፍሳችሁ የሚጨነቅለት ወጣት ነው። አባቴ ይሙት ነፍሴ ትጨነቅላቸዋለች። ስሬስ ማርያምን የምሬን ነው ወዳቸዋል። ሌሎች ብዙ ልጆች አሉ ኢትዮጵያ ውስጥ ብሎግ የሚሰሩ በጣም ወዳቸው አንድም ሰከንድ ቪዲዮአቸው የማያልፈኝ ዛሬ እነዚህን ይዤ መጣሁ እንጂ እጅግ ብዙዎች አሉ። በቀጣይ የብዙዎቹን ኢትዮጵያውያን ሊያስተምሩን የሚችሉ እንደ ተምሳሌትነት ተጠቅመናቸው ለኛም ለህይወታችን ሊያግዙን የሚችሉ ብዙዎችን ይዤ ለመምጣት ሞክራለሁ። ለዛሬ በዋናነት ይዤ የመጣሁት እያንዳንዳችን በምንሰራው የሥራ ዘርፍ ሁሉ እንደ ተምሳሌትነት የምንጠቀማቸው እንደ ሮል ሞዴል የምንጠቀማቸው ሰዎች ሊኖሩን ይገባል በሚል እሳቤ ነው ይሄን ይዤ የመጣው። ሁላችሁም ታውቋቸዋላችሁ በእርግጠኝነት። ዮናስ ሞህ አፈር ልሸን የተነሳው ነው የሚለው አፈር ልሶን የተነሳው የክፍለ ሀገር ልጅ ነው። አዲስ አበባ ላይ እጅግ ተጽዕኖ ፈጣሪ ኮሚኒኬሽን ስኪሉ ከተፈጥሯዊ ጸጋው ጋር ከተፈጥሯዊ ውበቱ ጋር አንዳንዴ ያምራል። በነገራችን ላይ ያምራል። ያለህን ጸጋ
ስትጠቀመው እንዴት እንደሚያምር አባቴ ይሙት እንዴት እንደሚያምር ይሰጣል። ምንድነው ይታደሉታል እንጂ አይታገሉት እንደሚባለው ይሰጣል። ጸጋው ይሰጣል፣ ስኪሉ ይሰጣል። አንተ ደግሞ ቦታው ላይ ተገኝተህ ኤክስፒሪየንስ ታደርገው እንዴት እንደሚያምር ብዙ እህቶቻችን አሉ የሚገራርሙ ስኪልፉል የሆኑ ሶሻል ሚዲያው ላይ ዘመኑ የሰጠን የሚገራርም የኮሚኒኬሽን ስኪል ያላቸው ሲናገሩ ነፍስህን ሊሳሳላቸው ብዙ ወንድሞች አሉ፣ ታላላቅ ሰዎችም አሉ። ዘመኑ እንዴት ተረድተው እንዴት መንቀሳቀስ እንዳለባቸው ጠንቅቀው የሚያውቁ የሰው ልጅ የሚባለው ፍጡር በምን ሁኔታ የምድር ላይ ቆይተው ማሳለፍ እንዳለበት የተረዱ እጅግ ብዙዎች አሉ። በዋናነት ልል የፈለኩት የዛሬው ሀሳቤ ወይም ሴንተራል አይዲያው ዛሬ ልናገር የመጣሁበት እያንዳንዳችን የራሳችን የሆነ ሮል ሞዴል ያስፈልገናልና ሁላችሁም በየምትንቀሳቀሱበት የሥራ መስክ ሮል ሞዴል ያስፈልጋችኋል ለማለት ነው። በቀጣይ ግን በሰፊው መጣበታለሁ። ሌላው በኪነ ጥበብ ዘርፍ ባለሙያ ነኝና በኪነ ጥበቡ ላይ የተሻለ እውቀት ለምትፈልጉ በተለይ ተከታታይ ድራማዎችን የምትሰሩ በስክሪፕት አጻጻፍ፣ በማስታወቂያ አጻጻፍ፣ በሬዲዮ ድራማ፣ በቴሌቪዥን ድራማ፣ በፊልም ሐሳቦችን ይዤ እመጣለሁና ታሪክ እንዴት ኦርጋናይዝ ይደረጋል፣ ስክሪፕት እንዴት ይጻፋል፣ የራሱ ብዙ ፓርት አለው። አንድ ተዋናይ በምንድን ብቁ መሆን አለበት፣ ቢያንስ ምን አይነት ስኪል ሊኖረው ይገባል በሚሉ ሐሳቦች ላይ በሰፊው እመጣለሁና ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ በዚህ ዙሪያ ራሳችሁን ስኪልፉል ማድረግ የምትፈልጉ ሰዎች በኪነ ጥበብ ስልት አመጣጥን ላይ ፍላጎቱ ያላችሁ ኮሜንት አድርጉ፣ በሰፊው እመጣበታለሁ። በዚህ ሁኔታ ግን ላይክ ሰብስክራይብ እያደረጋችሁ እያበረታታችሁ ያላችሁ እጅግ በጣም ብዙዎች ናችሁና የምር በጣም ነው የማመሰግነው። በሌላ ርዕስ እስከምመለስ ድረስ መልካሙን ሁሉ ተመኘው። ጤና ይስጥልኝ።